በነገራችን ላይ ልጅ ወንድ ከሆነ ሽማግሌ ይላከና ብዙም አያስቸግሩሽም አይደል? ሴቶች እኮ አያስቸግሩም ብዙም አይደለም። አንደኛው ትንሽ ጸባው አንዳንዴ ባለ 2005 እስከ 3000 አደራ እና በረታቷቸው። እናንተ ደግሞ ቤተሰቦቻቸው በደንብ አይዞሽ እንዴ አይዞሽ አይዞሽ። ሰብስክራይብ ለምንድን ነው የማታደርጉት? ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ቀን የምንገኘው እንግዲህ አዲስ ዩቲዩብ ጀማሪዎች ልናበረታታ ነው። እኛ 50 ሺህ ልንገባ እንግዲህ ትንሽ ነው የቀረንና እሱን ምክንያት በማድረግ ነው እነዚህ እህትና ወንድሞቻችን የምናበረታታቸው ማለት ነው። እንግዲህ እኛ መጀመሪያ ስንጀምር በጣም ብዙ ሰዎችን እርዳታቸውን እንጠይቃቸው ነበርና አሁን ደግሞ የኛ ተራ ደርሶ እነዚህ ጥንዶች ደውለውልን እንድናበረታታቸው ጠይቀውን ነበርና እኛ ደግሞ 50 ሺህ ልንገባ ስለሆነ በዛው እነሱን ለማበረታታት ነው እንግዲህ ይሄንን የምናደርገው። ቤተሰቦቻችን እናንተ ደግሞ እንደማታሳፍሩን ተስፋ አደርጋለሁ። እኔ በቤተሰቦቼ ሙሉ እምነት አለኝ። ምክንያቱም ዩቲዩብ ገና ከመጀመሩ በጣም ተስፋ አስቆራጭ በጣም ከባድ ስራ ያው የሚያውቀው ብቻ ነው የሚያውቀውና ለነዚህ ጥንዶች ደግሞ እናንተ ሰብስክራይብ ስታደርጓቸው ለነሱ ትልቅ ተስፋ ነው እና ቤተሰቦቻችን ከናንተ የሚጠበቀው ሰብስክራይብ ያደረጋችሁ የነሱን ቪዲዮ በማየት እስከ መጨረሻ ቪዲዮውን በማየት ነው እንግዲህ የምትተባበሩኝ ማለት ነው ቤተሰቦቼ። ይሄንን ስል እናንተን ተማምኜ ነው። ምክንያቱም እኛ ያው ትልቅ ደረጃ ላይ ደርሰን አይደለም። ዝሮ ግን አሁን እኛ ካለንበት እነሱ ጋር ያው እኛ ከፍ ስላልን ትንሽ እኛ ደግሞ የተራችን እነሱን ለማበረታታት ስለሆነ እባካችሁ ቤተሰቦቼ እባካችሁ አደራ በማርያም ብያለሁ። ሁላችሁም እየገባችሁ ሰብስክራይብ አድርጓቸው ቤተሰቦቼ። በጣም በቃ ደስ የሚሉ ጥንዶች ናቸው። ህይወት ለማቸነፍ እንግዲህ ውጣ ውረድ ላይ የሚገኙ ልጆች ናቸውና ዩቲዩብ በመስራት ህይወታቸውን ለመምራት ስላሰቡ እናንተ ደግሞ ከናንተ ምንም አይቀነስም። ሰብስክራይብ በማድረግ ማየት ብቻ ነው የሚጠበቅባችሁ ቤተሰቦቼ። እንግዲህ ኮሜንት ስር ከሊሊና ከሙለር ቤት ነው የመጣ ነው ብላችሁ እንደምትጽፉ ተስፋ አደርጋለሁ ቤተሰቦቼ። ሲጠይቁን እሺ ብለን እንግዲህ ተገናኝተናል ቤተሰቦቼ። ቤተሰቦቻችሁን ሰላም በሏቸው። እኔ ግን ልክ የራሴ ቻናል ላይ እንዳለሁ ሆኜ እየሰራሁት እሺ እናደርጋለን ችግር የለውም እና ሰላም ነው በላችሁ። እሺ ሰላም በላችሁ። እሺ ሊናችሁ ሰላም ነው ወይ? ዛችን ትንሽ ኮላር ብንፋሰላለ እሱ ከበላ እሺ ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ እጅግ ከምትወዷቸው ከምታደንቋቸው ከሊሊና ሙለር ጋር ተገኝተናል። ለዚህ የተገኘንበት ምክንያት እንግዲህ መጀመሪያ ላይ እነሱ ተናግረውታል ብለን ተስፋ እናደርጋለን። ለማንኛውም ግን እንዴት ናችሁ? በያላችሁበት ሰላማችን ይብዛ ብለናል። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ከአዲስ ሰዎች ጋር ተገናኝተናል። ሊሊና ሙለር ከሚባሉት ጋር እና በጣም ደስ ብሎናል። እነሱም ስላገኘናቸው እነሱ ደግሞ ፈቃደኛ ሆነው እኛን ስላመጡን በጣም ደስ ብሎናል። እናመሰግናለን። ምንም ማለት ችግር የለውም። ምንድነው ቻናላችሁ ላይ ምንድነው የምትሰሩት? አሁን እንግዲህ ቻናላችን ላይ እየሰራን ያለነው እንትን አንድ ከሷ ጋር ያለንን ሪሌሽንሺፕ እሱን ለማሳየት እየሞከርን ነው። ጀስት ፈታ የሚያደርጉ ፍራንኮችን ለማድረግ እየሞከርን ነው። እንዲሁም ቤት ውስጥ ያሉ ብሎጎች ሊሆኑ ይችላሉ። አንዳንድ ነገሮችን በአቅማችን እንግዲህ ለመስራት አስበናል። ለዛ ለማድረግ ደግሞ ያው ትንሽ ቻናላችን በሆኑ ምክንያቶች ያ በህይወታችን ውስጥ እያስገባን የምናሳያቸው ይሆናል። ስለዚህ በሆኑ ምክንያቶች ስለሞተብን እሱን ለማነቃቃትና ወደ መስመር ለማስገባት ነው እህትና ወንድሞቻችንን አስቸግረን ዛሬ እዚህ የተገኘ ነው እና ይህን ቤት እንግዲህ ሰብስክራይብ ካረጉ ላይክ ካረጉልን አሪፍ ከእናንተ ባንበልጥም እንግዲህ የእናንተን አሪያ ወይ ፈለግ ተከትለን ምንሰራ ይሆናል ብለን ተስፋ እናደርጋለን ማለት ነው። እንግዲህ የነሱ
ቤተሰቦቻችን ታውቋቸዋላችሁ። የመንታ ልጆች እናት ናቸው። ሁለቱም ሴት ናቸው ወይስ ሴቶች? አጋዦችሽ እየመጡ ነው አለ። ደስ ይላል። በነገራችን ላይ ልልዬ ወንድ ከሆነ ሽማግሌ ይላል ነው ከሆነ ሽማግሌ ይላል። እኛ ቤት ሴቶች ናቸው። ሴቶች አዲስ ልጃችን ወንድ ከሆነ የሚወለደው ወንድ ከሆነ ያሳስባል። ተመስገን። ሴት ልጅ ባይዘው በረከት ነው። አሁን ብዙም አያስቸግሩሽም ማለት ሴቶች እኮ አያስቸግሩም ብዙም አይደለም። አንደኛው ትንሽ ጸቡ አንዳንዴ ታላቅየዋ ትንሽ ታስቸግራለች። ግን ይሁን ያይ ሴቶች ነው አስቸጋሪ ባላችሁ ልጆች ኑራችሁ ትዳር ህይወት ብዙ ነገር እያለ በዛ ውስጥ ሆነው መስራት መሞከር ትልቅ ነገር ነውና ባይዜ ሙከራችሁን እስካላቆማችሁ ድረስ የሆነ ጊዜ ይሳካል። በጣም ተስፋ አስቆራጭ ነው ዩቲዩብ። አዎ በጣም እሱን ትዕግስት ካለፋችሁ ግን የሆነ ሰዓት በቃ እግዚአብሔር እኛ ጋር የተፈጠረ ነው የሚነግራችሁ። የሆነ ሰዓት በጣም ተስፋ የሚያስቆርጥ ግን ከዛ እንዳንወጣ ያደረገን ብዙ ብር አፍሰንበት ስለነበር ነው አሁን ለዚህ የደረስነውና በርቱ። ቤተሰቦቻችሁ በደንብ አበረታቷቸው። አለን ብሏቸው ከኛ ቤተሰቦች ደግሞ እንደሚመጡ እኔ እርግጠኛ ነኝ። ጥሩ ቤተሰብ ነው ያለው። አዎ አይቻለሁ። በውስጥ የሚመጡት በጣም ያገር ናቸው ከና ስለዚህ እናንተ ጋር መጥተውም አይዟችሁ እንደሚላችሁ ተስፋ እናደርጋለን። ማለት የምትፈልጉት ነገር ካለ እኔ ማለት የምፈልገው እንግዲህ እድሉን ሰጥሻለሁ። በሊሊና በሙለር ስም ቻሌንጅ እንድትሰጧቸው ለፋሚሊዎቻችሁ። ለምሳሌ አሁን ወደ 1300 ገደማ ሰብስክራይበር ነው ያለው። ስለዚህ ሊሊና ሙለርም ብሎ የሚመጡ አንድ ቻሌንጅ ወይ 2000 ወይ 3000 ቻሌንጅ ስጧቸው ለቤተሰቦቻችሁ። ስለዚህ ስንት ይግባላቸው ወይ በአዲሱ ልጅ ወይ በሊሊና በሙለር ቻሌንጅ ስጧቸው፣ ግዴታ ነው። እሺ እዚህ ዩቲዩብ ትንሽ ከበድ ይላል። አይደለም እንደ ፌስቡክ አይደለም። ብቻ ግን አንቺ ጋር ነው በቂ ነው። ይሄን ቪዲዮ የምታዩ ሰዎች እና እኛ ቻናል ጋር ሲለቀቅ የምትመጡ ሰዎች 3 ናቸው። 3 እነሱ ከተባለ 2005 እስከ 3000 አዳር ባይዘው ማለት ነው። እንደዚህ ብለው ሲጠይቋችሁ በጣም ይጠብቃሉ። እየገቡ እየወጡ ስቱዲዮአቸው ላይ ብዙ ሰዓት ቼክ ሊያደርጉ ነውና ዋካችን እንዳታጉላላቸው። ስለማውቀው ጣታችንን እንዳታደክሙት። እኔ ደግሞ በጣም ማየት እወዳለሁ። ቪዲዮ የራሴን ቪዲዮ ራሱ ጭኜ 10 ነው ስቱዲዮ ገብቼ በጣም ብዙ ጊዜ ነው እኔ አትየውለዋለሁ። የሆነ ሲቀር መጓጓት ስናየው የተወሰነ ሲጨምር ደስ ይላል። ግን እሱ በየደቂቃው በቃ ከዛ ውስጥ አይወጣም። እያዩ እንዲጨምር ነው የሚፈልገው። የስራ ባህሪ ነው። የስራ ባህሪ አለማድረግ አይቻልም። ሁሉም ሰው ጀማሪ ስትሆን በቃ ጉጉት ሰብስክራይብ ራሱ በጣም ትልቅ ነገር ነው። እንዴ በጣም ነው የምንደነግጠው። ሁለት አንድ ሲጨምር እሱ በቃ እንደዚህ ሆነ ምናምን የለም። እኛ እንደጀመርኩ ማለት ነው ስልጠና ሂጂ ሌላ ቦታ ስልጠና ውስጥ ገና 84 ነው ሰብስክራይበር ያለ አንድ ሲጨምር ሁለት ሲጨምር ገብቼ ሳይ ነበር። ደስታ ያለ ይታወቃል። ይሄን ቪዲዮ በደንብ ሼር አድርጉት። ተሳፍሩን እኔ ሰርተው ልጆቻቸውን ያሳድጉበት ማለት በተለይ ደግሞ በአረብ ሀገር የምትገኙ እህቶቻችን የሴት ልጅ ወልዳ ቤት ስትቀመጥ ያለው ፈተና ታውቃላችሁና በተቻላችሁ መጠን እኛ እንግዲህ የሆነ ሀገር ላይ ሆነን ካልተሳካልን ወደ ስደት ለመሄድ ነው የምናስበውና እሱን ለማስቀረት እርስ በርሳችን ካልተጋገዝን እንግዲህ ምንም አይሆንም። በነገራችን ላይ አሁን እንደውም ትንሽ ፈተና ላይ ነው ያለነው። እንደው ፀሐይ ላይ ያስቆምኩሽ አንቺ ነው በስመ ክርስቲያን እንጂ በዚህ ሰሞን ምናምን ማለት ነው መንገጫገጮች አሉ። ሁለት ልጅ ባንዲ ያሳደግ በጣም ቻሌንጁ ማለት ነው እግዚአብሔርን ነው የምላችሁ በጣም ከባድ ነው። እና ያው እግዚአብሔር ይመስገን እኔ ልጆቼን ወደፊት ይሄን ቪዲዮ ሊያዩት ይችላሉ። በእነሱ ስም እንትን እያልኩ አይደለም፣ ግን ቻሌንጁን እየተናገርኩ ነው። እና በጣም ከባድ ነውና በቃ ሊድ የሆነ እንደዚህ የውጪ እድል ቢገኝ ይሄን ስልክ ያለችን የምንለው ንብረት እቺ ስልክ ናትና ይሄን ሸጪ አስቀምጬላችሁ ይሄዳለሁ በቃ መሄድ አለብኝ ምናምን ብዬ አወራቸዋለሁ። እና አንድ 50 ሺህ ብር በቃ ለተወሰነ ጊዜ ይበቃችኋል እላለሁ። አንዳንድ ስደት ማለት ነው እና ካለው አንፃር ነው በኋላ ደግሞ ማለት ነው በጣም ይሄንን የምታልፉት ነገር እንደ ታሪክ ታወሩታላችሁ፣ ትዝናኑበታላችሁ። በጣም ከባድ ነው። ማንኛውም ሰው ደግሞ ቻሌንጅ የማያሳልፍ ሰው የለም። ከዛ ደግሞ ልጆቻችሁ በኋላ የደስታችሁ ምንጭ አብራችሁ ስታሳድጓቸው ነው ደግሞ ችግር ተቋቁማችሁ በኋላ ደስተኛ ነው የምትሆኑት። እሺ
ነገር ነው። ስደት ትዝ ብሎኝ ነው ብቻ እና ከባድ ነው። አብሶ ወልዶ ቤት መቀመጥ ያንን ይጨንቀኛል። ቤት መቀመጥ አዎ ለልጅ መውጣት እፈልጋለሁ ምናምን እለዋለሁ። ምክንያቱም ቤት መቀመጥ አንደኛ እነሱ ያለቅሳሉ። እነሱን አንዷን ስታነሻ አንዳለች ችግር ኖሮብሽ ደግሞ የልጅ ጫጫታ ስትሰሚ ከዛ ደግሞ የሆነ ነገር ሲሆን ተጨማሪ ጭንቀት በጣም የልባችንን ነው እያወራን ያለ ነው እና አንድ ቀን ምናልባት ነገሮች አልፈው ብቻ ግን ጸሎት አድርጉ ከእግዚአብሔር አትራቁ። በሰው ሳይሆን ተስፋ ማድረግ ያለባችሁ እኔ የምመክራችሁ በእግዚአብሔር በሰው ተስፋ ማድረግ አይሆንም። የሆነ እና አይዟችሁ በርቱ ለማለት ነው እና በረታቷቸው። እናንተ ደግሞ ቤተሰቦቻቸው በደምብ አይዞሽ እንዴ አይዞሽ በጣም ያልፋል። እሺ እና እንደዛ ነው እና በድጋሚ ስለመጣችሁ ስላበረታታችሁን እናንተ ቤተሰብ ጋር ስላስተዋወቃችሁን በጣም ደስ ብሎናል። መጀመሪያ ሙለሬ እንኳን ችግር የለውም እውነት በስልክ ስናወራ ጨምሮ እለው ነበር እና አብሶ አንቺ እውነት ነፍስ ሆነሽ መጥተሽ እኛን ስለደገፍሽን ስላበረታታሽን እግዚአብሔር አምላክ በልጆችሽ ልትካሽ ነው የሚፈልገው። እግዚአብሔር እንደምልሽ በልጆችሽ ብዙ መክፈል ያለብን እዳ ስላለብን ማለት እዳ ስል እንደናንተ አይነት ሰዎች ማግኘት ግዴታ ነው። ያው ሁኔታው ቢሆን ጊዜው እንጂ ይሁን እግዚአብሔር ነው ዋጋው የሚከፍል አይደል? እኛ ምንም ልናደርግ አንችልም። ምንም ደግሞ አላደረግንም። ወይኔ በእግዚአብሔር እንደዛ ተበል ምንም ያደረግነው ነገር የለም። ብቻ ወጋ ይብዛ። ቪዲዮን ደግሞ ይስጣሉ እና ላይክ ማድረጋችሁ ላይካችን ደግሞ ከምር ፈጣሪ ከፈቀደ በጥሩ ስራዎች እንገናኛለን። እንደዚህ ቁመን እያወራን ሳይሆን አሪፍ ስራዎች እንገናኛለን። ይመቻችሁ። ሰላም ነው።